ሳብ ግጥም ዋንጫዬን አለቅም ሳብ ግጥም ዋንጫዬን አለቅም ይላል አባቴ we are the gunners ቋጣሪ ምናምን ነገር እሰይ ደለበል ማለት ገባርለ ዋንጫው እጃችን እስኪገባ ድረስ መቋጠር እንደማታቆም እናቃለን እኛ ደግሞ ማን ተስፋ ያደረክ ስብር ስናረግ ደስ ይለናል ገባርለ ዳኛ ቢዘርፈንም ባይዘርፈንም ማን ጭራሽ በህይወቱ ዳኛ ሌባ እንደሆነ እኮ እናቃለን ዳኞች ሌባ ናቸው ግን በህይወቱ አንድ ቀን ለኛ ዌስታም ላይ ቢፈርድብን ሙዚቃውን ላሰራችሁ አይደል ያው ሙዚቃን ልጋብዝ ሳብ ግጥም ዋንጫዬን አለቅም ነው ገባርለ we are the gunners ጠላ ወደርክና ምን አገባን ገባረ ምን አገባን እንችላለን ታደንቀናለህ ታሽቃብጥልናለህ በተለይ ቻምፒየንስ እንሆን ወደ ሳይሆን በግድማ ሲቲዝንስ አንቺ ጽድት ያልሽ ሚዜ ነው የምትሆኝ ጽድት እንዳንቺ አይነት ሚዜ እኮ ታይቷው ደብል ዶሜስቲክ ደብል የበላ ሚዜ ማረግ ማለት እኮ ራሱ ትልቅ ክብር ነው ገባሽ አይደል ልክ እንደኔ ቶክሲዶ ለብሰሽ ነው የምትሞሽሪኝ ማለት ሌላው አይገባ እንደውም ለዘበኛው ንገሪው ሌላው እንዳይገባ ማለት የዳንስ ፐርፎርማንስ ብቻ ሶስተኛ ሚዜ የዳንስ ፐርፎርማንስ ይፈቀድላል ማለት ትደንሳለህ ኩኛ ብሩኖ ለ19 ፈሪ እስኪ ማማ ድረስ ቋጥሪ ህሊና ከሌለ ብላው ወያላ ፈጣሪን ማጥፈራ ከሆነ ብላው ወያላ ቃር ነው ግን የሚሆንበት እቋጥራለሁ ብያም ሂጂ የኢንካፒን ቂጣ ይችልተኛ የማንም ጎረምሳ ቂጣ ይችልተኛ ኑሮ ነው እንዴ ኑሮ ነው ይሄ ምን አለ ዛፍ ቦንኩ ምን አለ ድንጋይ ቦንኩ ከዚህ ሰላም ነበርኩ ኑሮ ነው የኖርካለው ምንድነው የሚጠበቀው ቆይ ጋይስ አርሰናል የፕሪሚየር ሊግ ዋንጫ ይሰጣው እንጂ በ37ኛ ሳምንት እንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ አርሰናሎች በርንሌን 1-0 በሆነ ጠባ ውጤት በማሸነፍ በፕሪሚየር ሊግ ዋንጫ ፉክክር ላይ አንድ ቀሪ ጨዋታ ብቻ እየቀራቸው እንግዲህ በዋንጫው ላይ ተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነት ወደ 5 በማስፋት 82 ነጥቦችን መያዝ ችሏል በጣም ወሳኝ ድል ነበር በእርግጥ 1-0 መሆኑ ጨዋታው ላይ በተለይ ሰከንድ ሃፍ አርሰናሎች ብዙ እንዲጨነቁ አድርጓቸው ነበር አንዳንድ ሚስቴኮችም ሲፈጠሩ የአርሰናል ደጋፊዎች በጣም ቁጭ ብድግ ሲሉ እንደነበረ መናገር ይቻላል ነገር ግን ያም ሆነ ይህ ጣፋጭ የሚባል 3 ነጥብ ማግኘት ችሏል ብቸኛ የመድፈኞቹ አርሰናሎች ጎል ማስቆጠር የቻለ ተጫዋች ከሃቨር 37ኛው ደቂቃ ላይ ከማዘን ምት በመጣሽ ኳስ ነበር ቡካዮ ሳካ ክሮስ ያደረገው በግንባሩ ማስቆጠር የቻለው ማለት ነው የአርሰናል የሴት ፒስ አጠቃቀም ወደ ፕሪሚየር ሊግ ዋንጫ እንዴት እንደገፋው እየተመለከትን እንገኛለን አንድ ቀሪ ጨዋታ ብቻ የሚቀረው ይሆናል ማለት ነው እሱም ከክሪስታል ፓላስ ይሆናል አርሰናል ያንን ጨዋታ ማሸነፍ ብቻ በቂው ነው የፕሪሚየር ሊግ ዋንጫ አሸናፊ መሆኑን ለማረጋገጥ ማለት ነው ወይም ደግሞ ማንቸስተር ሲቲ ነጥብ የሚጥልለት ከሆነ ከወዲሁ ሊያረጋግጥ ይችላል ማለት ነው ለማንኛውም እናንተ ስለ መድፈኞቹ አርሰናሎች ድል ምን ትላላችሁ በጣም ነው የሚቻለው እኔ አስጨናቂ ሰከንድ ሃፍ እንደዚህ ደግሞ ይቻላል እንዴ ሰከንድ ሃፉ ሊያልቅ ሲል ተጨነኩኝ እኔ በስ ምንም ኳስኮኛ እኛ እግር ላይ እኮ አልቆያለን እኮ እንዴ በርንሌ ራሱ ቋጣሪዎች እንዳለ የዩናይትድ ደጋፊ ነው መሰለኝ እዚህ ውስጥ ያለው ማማን ካይል ዎከር እንደዛ ይቀድመዋል ማርቲኔሊ ሊያልቅ ሲል ይወረውራል እኔማ በቃ ማርቲኔሊ እኮ ተቀይሮ ሲገባ እኮ ሞተር ነው ይሄን ኳስ ያገባዋል እያልኩኝ ነበር ምን አይነት ሰከንድ ሃፍ ነው የተመለከትነው እኔ እንደውም ማለት ነው ኦዴጋርድ ሙሉ ጨዋታውን የሚጨርሳል መሰለኝም ነበር እንዴ የተጎዳን ይመስለኝ ትሮሳርድ ምን አይነት ጨዋታ ሙሉ ጨዋታው እናቴ ትሙት ዛሬ ማለት ነው ማኑ ዘማች ትሮሳርድ ነው በጣም የሚያምር ጨዋታ ትችላለህ ትሮሳርድ እግዚአብሔር አንተ ሰውዬ እንቅልፍን ብተኛ አስበው እንቅልፍ አይነ ጠቦ እኮ ነው እንደዚህ የምትጫወተው በጣም ያበደ ጨዋታ ሳካ ኮርና አየስታሻማ እንደዚህ ነው አሲስት የምታርገው ሃቨር እንኳን ያገባው አንተ ለቀይ ተርፋል እግዚአብሔር ነው ያተረፈ አንተ ቀይ አግኝተህ ነበር አንተ በቃ አንድ ጌም ነው የሚቀርን አንድ ጌም በቃ እንደምንም በላችሁ አንዱን ጌም አረ ወይ ያለው ሞቱ አሸነፈ ቢቸግር ነው እንጂ እኮ በርንሌ እኮ የሚደግፍ ቡድን እኮ አይደለም የቸግረው እርጉዝ ያገባል ሆኖብን ነው በቋጥሮ እኮ ተሰቃየን ማንሲቲ ነገ ማሸነፍ አለበት የመጨረሻው ቀን ላይ ነገ ማንሲቲ አቻ ከወጣ ወይ ከተሸነፈ አይናችን ያየ ዋንጫውን ያረጋግጣል ወይ ያለው ነገ ማንሲቲ የግድ ማሸነፍ አለበት የመጨረሻ ሳምንት ላይ እንግዲህ የሚፈጠረውን እናያለን ነገር ኳስ ነው እስከ መጨረሻው ደቂቃ ድረስ ተስፋ መቁረጥ የለም ስቲል ቻንስ አለ የሚሆነውን እናያለን ነገር ግን በስማም ቋጥሮ አልሆንልኝም ዘንድሮ አረ ሲቲ የሆነ ነገር አርጉልኝ አቨርስ እንዴት ነው ግን ቀይ ካርድ ያልሆነው ቀይ ካርድ ያሰጡን ከኋላ እንደዛ ቀልጥሞት ማካለስተር በቀይ ያልወጣብንም እንደዛ ከርቲስ ጆንስ እንደዛ አልወጣብንም ግን ያው ምክንያት ምንም መደረደር አያስፈልግም አርሰናል አሸንፏል እስቲ መሪ ነው ሲቲ ከጉድ አውጣን ከስደት አትነን ሲቲ ከስደት ፔፕ ይሄን ዋንጫ በልተልን ውጣ በፈት ምን አባቷ ናት አለ
እኔ ሞዶ አሸናነፍ እንደ አይነት አሸናነፍ ነው። እሺ እንዲህ ጨጓራ የሚልጥ ምቀኛን እስከ መጨረሻው ሰዓት ድረስ ቁጭ አድርጎ አብሮኝ ከኔ ጋር ማለት ነው። እንዲህ ያየኝ ዋንጫ በላሉ አመቱን ሙሉ አንድ ለባዶ ያሸነፍኩኝ ጨጓራችሁን እየላጥኩኝ ከረምኩኝ ጨከርኩኝ ቋጣሪ ወይኔስ ድሮስ ሳልከኝ ያጀማ አንድ ካከባ በቃ ማንንም ይሁን ማንም ለቋጣሪው ጨጓራ ለመዋጣት ተዘጋጅቶ የሚገባ ቡድን ጀማው እኛ ማለት ነው። ዘንድሮ ተሳቃችሁ ነው ዋንጫ የምትበሉት ብሎናል አንዴ ፈጣሪ። ተሳቀን ተንፏቀን ዋንጫውን እንበሏለን። እንኳን ደስ አላችሁ። ግን ደስ ያለኝ ጀማው እንዲያዩን ጀማው ሌሊቱ ሙሉ ከኛው ካሁን ገባ ወጣ እያሉ ማለት ነው። ጨጓራችሁን ቡጠጥ አርገን ልጠንላቸው አሸንፈን ዋንጫ ስንበላ ከምንም በላይ ደግሞ ያገባ ነው እኮ ጎል እኮ ኮርና ነው። በኮርና ዋንጫ አይበላም ሲሉን ነበር እኮ ጀምአው። በልተን እኮ ልናሳያቸው ነው ጀምአው፣ በልተን ልናሳያቸው ነው። ይሁን የኮርና ዋንጫ እንዳለ ያለ ወይ ኮፒንግ ሸራርገልን ኮፒንግ አንድ ጨዋታ ነው ከፈኝ አንድ ጨዋታ እሱም በጣም ኢዚ የሆነ ጌም ነው። እመጣልሃለሁ ይሄን ዋንጫ ዘንድሮ እንደዚሁ እሱን አንድ ለባዶ አሸንፌ እንዲህ ሳነሳው ታይኛለሽ። እንዲህ ጀምአው ኮፒሊንግ ሼር አድርገው። ይመቸን። ካይሎከር ምን ተባብለን ነበር? አንተ ሳብግጥም ዋንጫውን አንለቅም አልተባባልንም? አንተስ በየፕሬስ ኮንፈረንሱ ወይ ይሁን ኖርማል ነው። ይኸውላችሁ አሁንም አንለቅም። ይኸውላችሁ ለቀን አንለቅም። አለባበሴ ያስታውቃል። ለቀን አንለቅም። ይህን ካፔ ማውለቅ አይጠበቅብንም ግን ማለት ነው። ይሄ ቲማችሁ ነው ፒዥ የሚገልበው። ይሄ ቲማችሁ ነው። እዛም ሄዳችሁ በዚህ ቲም ነው ሳብ ግጥም ዋንጫውን አንለቅም። አሁን እኮ እዛ ውስጥ ሳብ ግጥም ዋንጫውን አንለቅም ይልቁ ኖርማል ነው። አንለቅም። ይኸውላችሁ ፓላስ ይቀረናል፣ ፒዤ ይቀረናል። ቋጠሮ ተጀምሮ የሚያልቅ ነገር አይደለም። ይኸውላችሁ አሁንም ሳብ ግጥም ዋንጫውን በቋጠሮ አንለቅም ላይ ነን። እሺ ያራዳልች አልደበረኝም ግን በዛ ኮርና ብቻ መሸነፋቸው ደብሮኛል። በርንሌ ይሄንን ጌም የሆነ ነገር ማግኘት ይገባው ነበር። እግዚአብሔርን የሆነ ነገር ማግኘት ይገባው ነበር። ፈርስት ሃፍ የሳታችሁት ኳስ እሰይ ማቲያስ ፈርናንዴዝ የተባልክ ያኔ አቃጠልከኛ። አሁን ደግሞ ሃኒቦል የተባለ የዩናይትድ የድሮ ተጫዋች ምን አለ ያንን ኳስ ባስት ብታቆመውስና በመታ በአንድ ኮርና በርንሌ ይሸንፋል። ፈርስት ሃፍ 2-3 ጎል አንድ ኦፕን ፕሌይ አላገባበትም በርንሌ ላይ። እኔን ስተቸኝ ነበረ ባለፈው 1-0 አሸንፊው ሜዳው ላይ ቅጥቅጥ አድርጌ ሰከንድ ሃፍ ሙሉ ለሙሉ ዶሚኔትድ በቃ ተበልጣችኋል። ሰከንድ ሃፍ ሙሉ ለሙሉ በርንሌ ቻንስ ፈጥሯል ከናንተ። ኤኒዌይ ኤዊን ዘዊን በርንማውዝን ነገ ካላሸነፍን ታይትሉ ያበቃል። ግን ነገ በርንማውዝን ካሸነፍን እመኑኝ አሁንም ሲቲ ነው የሚበለው። ነገ በርንማውዝን ካሸነፍን ማለት ነው። በርንሌን በሜዳው እንደዚህ ያሸነፈ ብለን ክሪስታል ፓላስና ወይ ሄዶማ የመጨረሻ ሳምንት ላይ እንደዛ ፕሬሸር በሞላበት ጨዋታ ጎሉን ላይ ያገባበታል አልልም እኔ። በአንድ ኮርና ግን መሆኑ ያማል። ከወደ ለንደን የታሰረ አንበሳ እንደ ጉድ እያጓራን ያራዳ ልጆች ሰንሰለቱን ሊበጥስ የአንድ ጨዋታ እድሜ ብቻ ነው የቀረው። የሚካኤል አርቴታ ሰራዊት ለያዥ ለገናዥ አልመችም ብሏል። ወዳጅ ወደፊት ነው እንጂ ወደኋላ የምናይበት ምንም ምክንያት የለንም እያለ ነው። የአንድ ጨዋታ እድሜ ነው። እሱንም ነገ ደግሞ ማንቸስተር ሲቲ ከቦርንሞዝ ጋር ከባድ ግጥሚያ ይጠብቀዋል። እሱን ጨዋታ ነጥብ የሚጥል ከሆነ አቻ ወይ ሽንፈት የሚያስተናግድ ከሆነ አርሰናሎች የእንግሊዝ ፕሪሚየር ሊግን ዋንጫ ለደጋፊዎቻቸው እንካችሁ የሚሉ ይሆናል ማለት ነው። አሁን ሁሉም ነገር ለሚካኤል አርቴታው ሰራዊት የተመቻቸ ይመስላል። እጁን እግሩን ታጥቦ ነገሮችን መከታተል ብቻ ነው። አይ ብሎ ገፍቶ የሚመጣም ካለ የመጨረሻውን ጨዋታ ክሪስታል ፓላስን ወገብ አገደውን ብሎ የፕሪሚየር ሊግ ዋንጫውን ማንሳት ብቻ ነው። ይሄ ለሚካኤል አርቴታ ካለፉት አንጻር ከባድ አይመስልም። የዘንድሮን የውድድር ዓመት ከሞላ ጎደል በልቶታል ብሎ ለመናገር ይቻላል። ያራዳ ልጆች ይመቻችሁ። ሼር ኮፕሊንክ እናንተ ነው። ትክክለኛ መውረድ የነበረበት ቲም ነው በርንሌ። ይሄ ቲም ኖሮ እንኳን አይጠቅምም።
ምን አባቱ ላይ መጣስ ይቆያል ፕሪሚየር ሊግ ላይ ቀጥታ ማስወጣት አተ ኳስ እንኳን አይችሉም እንዴ ለምንድነው ይጠብቅ ነው ይሄ ሁሉ ህዝብ እንቅልፉን አጥቶ ቋጥሮ 1-0 ማለቁን ይገርመኝ የተበሳጨውትን በዛ አንተ እስከ መጨረሻው አንተ በስነ ስርዓቱን ታርጌት እኮ አልሞከሩም አንድ ቦክስ ውስጥ እንኳን ለመግባት ተሰቃይተው ነው በቃ እሱንም ስንት 7 ነው ምናምን የገቡት ራሱ አንተ ምንም ያውቁት ነገር የለም ተቃጥዬ ነው በቃ ዌስትሃም በርንሌይ ያልኩ ይመጣው በክሪስታል ፓላስ ተስፋ ማልቆርጠው ነውስ ወይ ነገ በቦርንሞዝ እንጥልና እንገላገል ይሆናል ካልሆነ ወይኔ ደህና መሻችሁ ሰላም አመሻችሁ ደህና ደሩ እኔ እንደሆነ ያቅሜን ሞክሬያለሁ እስከ 1 ሚሊዮን ብር መድብ ያለው ምንም ማድረግ አይቻልም ምቀኛ ድሮ ምቀኛ ነው አረ በቃ ምንም ይቀር ነገር የለም ካውፋላ እኔ ፓላስ እንዳጥሩ አረ እስካሁን እንዴት በደረስኩኝ በሄድኩኝ ኖሮ ዘንብዬ እኔ ስጃጃል እንጂ አረ ቲሸርቱን አዎ ይሄን እንዴት ብዬ ጥዬው ሄዳለሁ እንዴት ብዬ አዎ በቃ አሁን በዚህ በሌሊት ነው እንጂ ጧት ራሱ አይቻልም አይሄውን ነገር አይደለም በርንሌይ ስትሉ የቆየሁት አሁን ራሱ ወይኔ ጊዜ አባክን በቃ እንግዲህ በሄ አረ ፓላስ እንዳት አፈርቢ እስካሁን የባከነው ጊዜ ራሱ በእናንተ ምክንያት ቻው ደህና ሁኑ ወረ ኮንግራ ሴ ፋሚሊ ኮንግራ አርሰናል እንግዲህ በርንሌን በፈርስት ሃፍ ውጤት በካይ ሃቨርትዝ ብቸኛ ጎል እንግዲህ ማሸነፍ ችሏል ማለት ነው 1-0 ምንም ይሁን ዋና 3 ፖይንት ዋናት የምትፈልገው ለማንኛውም በድጋሚ ኮንግራ ማለት ፈልጋል ማለት ነው እንኳን ደስ አላችሁ አርሰናል ደግሞች እንኳን ደስ አላችሁ ስለ ጨዋታው በኋላ መመለስ ይሆናል ማለት ነው